በ562 ዓመት የምድር ቆይታቸው አንድ ሰው አልበደሉም፣ እንደ ሰው አልጠጡም፣ እንደ ሰው ልብስ አልለበሱም። በሰው ዘንድ ተንቀው የተጣሉ አራዊትን ታዘው እንዲገዙላቸው ያደረጉ በሰው ልቦና የሚታሰብ አስገራሚ ተጋድሎን የፈጸሙ ዛሬም ድረስ በቃል ኪዳናቸው ዓለምን የሚጠብቁት ታላቅ ቅዱስ አባት ማን ናቸው? ክቡራትና ክቡራን የመንፈስ ቅዱስ ልጆች ዛሬ ግንቦት 5 ቀን ቤተክርስቲያናችን በታላቅ ድምቀት የምታስባቸው የሀገራችን ኢትዮጵያ ጠባቂና አማላጅ ተብለው የሚጠሩትን የጻድቁ አቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ እናከብራለን። በዚህ ልዩ ቪዲዮ ውስጥ ከሰው ልጆች ዕድሜ በላይ ለዘመናት እንዴት በሕይወት ሊቆዩ ቻሉ፣ ስለ ኢትዮጵያና ስለ ኢትዮጵያውያን የተቀበሉትን አስገራሚ ቃል ኪዳን ምንድን ነው? በዛሬው ዕለት በስንክሳር የተመዘገቡት ድንቅ ተአምራቸው ምንድን ነው? የሚሉትና ሌሎችን ምስጢራትን በጥልቀት እንመለከታለን። እስከ ቪዲዮው መጨረሻ ድረስ በመንፈሳዊ ተመስጦ አብራችን ቆዩ። ጻድቁ አቡነ ገብረ መንፈስ ቅዱስ የተወለዱት በታችኛው ግብፅ ንሂሳ በተባለችው ቦታ ነው። አባታቸው ስምዖን፣ እናታቸው አቅደስያ ይባላሉ። እነዚህ ቅዱሳን ወላጆች ለ30 ዓመታት ያህል መካን ነበሩ። ነገር ግን በእግዚአብሔር ተስፋ ሳይቆርጡ በጾም በጸሎት ሲማጸኑ ኖሩ። በመጨረሻም መጋቢት 29 ቀን በብስራተ ገብርኤል አማካኝነት ጻድቁ ተጸነሱ። ታኅሳስ 29 ቀን ሲወለዱ ግን ገና ከእናታቸው ማኅፀን እንደወጡ ተነስተው ቆሙና በጨቅልነታቸው ስብሃት ለአብ፣ ስብሃት ለወልድ፣ ስብሃት ለመንፈስ ቅዱስ ብለው ፈጣሪን አመሰገኑ። ይህም አባት ገና ሳይበሉና ሳይጠጡ በእግዚአብሔር ጸጋ የሚኖሩ መሆናቸውን ያበሰረ ድንቅ ተአምር ነበረ። በሦስት ዓመታቸው የእግዚአብሔር መልአክ ቅዱስ ገብርኤል ከአባታቸው ቤት ነጥቆ ወደ ገዳም ወሰዳቸው። እነዚህም በታላቁ አባት አባ ዘመደ ብርሃን እጅ መነኮሱ። በገዳም ውስጥ ለብዙ ዓመታት በጾምና በጸሎት ተቀጥቅጠው ካደጉ በኋላ ወደ በረሃ ወጡ። በዚያም ልብሳቸው አልቆ ጸጉራቸው እንደ እንስሳ ሰውነታቸውን እስኪሸፍነው ድረስ ለብዙ ዘመናት ቆዩ። አባታችን አቡነ ገብረ መንፈስ ቅዱስ በጌታችን ትእዛዝ በደመና ተጭነው ወደ ቅድስት ሀገር ኢትዮጵያ መጡ። ኢትዮጵያ ሲገቡም በመጀመሪያ ያረፉት በዝቋላ ደብር ነው። ዝቋላ ደብር ላይ ለብዙ ዓመታት በተጋድሎ ኑረዋል። በታሪካቸው ውስጥ እጅግ አስገራሚው ክፍል ጻድቁ ስለ ኢትዮጵያ ሕዝብ ሲሉ የጸለዩት ጸሎት ነው። በወቅቱ በሀገሪቱ የነበረው መከራና ኀጢአት አይተው አቤቱ የኢትዮጵያን ሕዝብ ካልማርክልኝ ከዚህ ባሕር አልወጣም ብለው ራሳቸውን በዝቋላ ባሕር ውስጥ ዘቅዝቀው ለ40 ዓመታት እንደ ጸለዩ ገድላቸው ይነግረናል። ይህ ተጋድሎ ሰውነታቸው አልቆ አጥንታቸው ከቆዳቸው ጋር ተጣብቆ ዐይናቸው ደም እስኪለብስ ድረስ ነበር። በመጨረሻም እግዚአብሔር አምላክ ልመናቸውን ሰምቶ ስለ አንተ ስለ ወዳጄ ስለ ገብረ መንፈስ ቅዱስ ስል የኢትዮጵያን ሕዝብ ምሬዋለሁ የሚል ቃል ኪዳን ሰጣቸው። አባታችን የኢትዮጵያ ጠባቂ የሚባሉትም ለዚህ ነው። አሁን ደግሞ ዛሬ ግንቦት 5 ቀን ቤተ ክርስቲያናችን የሚነበበውና የሚታሰበው ድንቅ ተአምር እንመለከታለን። ጻድቁ አባታችን በምድረ በዳ ሲኖሩ 60 አንበሶችና 60 ነብሮች እንደ ጭፍራ ይከተሏቸው ነበር። እነዚህ አራዊት ለጻድቁ ፍጹም ታዛዥ ነበሩ። አንድ ቀን አንዱ አንበሳ ጥጃ በላ። አባታችን አንበሳውን ጠርተው ለምን የበደልከውን ጥጃ በላህ ብለው ገሰጹት። ከዛም አንበሳው የበላውን ተጸጽቶ ጥጃን ከሆዱ ውስጥ ተፍቶ በጸሎታቸው ሕያው ሆኖ እንዲነሣ አድርገዋል። ይህ የሚያሳየው ጻድቁ በፍጥረታት ሁሉ ላይ የተሰጣቸውን ጸጋ ሥልጣን ነው። በዛሬው ዕለት የሚነበበው ስንክሳር እንደሚነግረን አባታችን አቡነ ገብረ መንፈስ ቅዱስ ስሜን የጠራ መታሰቢያን ያደረገ በስሜ ለተራበ ያበላ ለተጠማ ያጠጣ እስከ 12 ትውልድ ድረስ እምረዋለሁ የሚል
የማይሻር ቃል ኪዳን ተቀብለዋል። ዛሬ ግንቦት 5 ይህን ቃል ኪዳን የሚታሰብበትና ምዕመናን በጻድቁ አማላጅነት የሚባረኩበት ዕለት ነው። በሀገራችን ድርቅ በበረታ ጊዜ ጻድቁ በጸሎታቸው ሰማይን ከፍተው ዝናብን እንዲያዘንብ አድርገዋል። ዛሬም ድረስ በድርቅ ወቅትና በችግር ጊዜ ኢትዮጵያን አቡነ ገብረ መንፈስ ቅዱስ ሆይ ምድራችንን በበረከት ጎብኛት ብለው የሚጸልዩትን ለዚህ ነው። ክቡራና ክቡራን፣ የአቡነ ገብረ መንፈስ ቅዱስ ገድል ተነግሮ የሚያልቅ አይደለም። በምድር ላይ 562 ዓመታት ሲኖሩ ግማሹን ዘመን በግብፅ ግማሹን ደግሞ በኢትዮጵያ አሳልፈዋል። በምድራዊ ሕይወታቸው አንድም ቀን ዓለማዊ ነገርን ሳይሹ ለሰው ልጆች ድነት ሲሉ ራሳቸውን አሳልፈው ሰጥተዋል። ዛሬ እኛም ይህንን በዓል ስናከብር ገድላቸውን በማንበብ ብቻ መሆን የለበትም። እንደ አባታችን ለሀገርና ለወገን የሚጸልይ ልብ ሊኖረን ይገባል። ለተራበ በማብላትና ለተጠማ በማጠጣት የጻድቁን ቃል ኪዳን እንድንሳተፍ ቤተ ክርስቲያናችን ታስተምረናለች። በድጋሚ ለጻድቁ አቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የጻድቁ አባት ቃል ኪዳንና በረከት በሁላችሁ ቤትና ሕይወት ላይ ይደር። ሀገራችን ኢትዮጵያ ይጠብቅልን። አሜን።